ኤፌሶን ምዕራፍ 1 ላይ እናወጣና ተነስተን እንቆማለን በእግዚአብሔር ፊት። ስለ በረከት አሁንም ዛሬ ሶስተኛ ክፍለ ጊዜ ነው። ኤፌሶን ምዕራፍ 1 ከቁጥር 1 ጀምሮ እናነባለን። ድምጻችንን ወጣ አድርገን አብረን እናነባለን። እግዚአብሔር ይባርካችሁ። በኢየሱስ ክርስቶስ ስም እናነባለን። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስ ላሉት ምእመናን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን። አቤት 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 አቤት! በውድ ልጁም እንዲያው የሰጠን የጸጋ ክብር ይመሰገን ዘንድ ይህንን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት ነው። ደስ አይልም? በጣም 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 ብዙ ምስጢር አለበት ወገኖች። እግዚአብሔር ቸርነቱን አበዛልን። አሜን። ወሰን የሌለው በጌታ በኢየሱስ የተደረገልን በደሙ በቀራንዮ መስቀል ላይ በፈሰሰው ደሙ የተደረገልን ነገር ወሰን የለውም ወገኖቼ ሆይ። እዚህ ድረስ ነው አይባልም። ዛሬ ይህንን እንድናይ እግዚአብሔር አምላካችን ይርዳን። አዎ፣ ስለ በረከቱ ምንጭ በእግዚአብሔር ቃል ላይ የሚናገረውን ወገኖቼ ሆይ ታላቅ ስጦታ፣ የበረከቱ ምንጭ ውስጥ ያለው ታላቅ ስጦታ ለእያንዳንዳችን እንደተሰጠ እንድናስተውል እግዚአብሔር ይርዳን። አሜን ወገኖቼ ሆይ። ይሄ አስደናቂ የሆነ የበረከት ምንጭ፣ ይሄ አስደናቂ የሆነ የበረከት ምንጭ መገኛው በቀራንዮ መስቀል ላይ ስለ እኛ ፈንታ በሞቱ ሞታችንን ሊሽር በትንሣኤው ደግሞ የዘላለምን ሕይወት ሊያወርሰን ጽድቅ ሊያወርሰን የተነሳልን ጌታ ኢየሱስ ክርስቶስ በምህረቱ ቋንቋ ሊገልጠው በማይችል ቸርነቱ የለቀቀውን ወገኖች ሆይ በጣም የሚገርመው ነገር ግን አንድ ነገር ነው። ሺህ አይደለም፣ 100 ሺህ አይደለም፣ ወይ ሚሊዮን አይደለም፣ በቢሊየን የሚቆጠር ሰው ይሄንን እግዚአብሔር ልጁን ልኮ በልጁ የሰራውን ይሄንን ትልቅ የበረከት ምንጭ፣ ይሄንን ትልቅ በረከት ወገኖቼ ሆይ በቢሊየን የሚቆጠር ሰው ጭራሹንም ሰምቶት አያውቅ። መረዳት ሌላ ነገር ነው። ስለዛ ነገር ሰምቶ አለመቀበል ወይም ነገሩን መቃወም፣ ስለ ነገሩ የተለያዩ ትንታኔ የተለያየ ሐሳብ መስጠት ሌላ ነገር ነው። እሱ የተለየ ነገር ነው። እጅግ በጣም የሚገርመው ነገር ግን በሚሊዮን አይደለም በቢሊየን የሚቆጠሩ ሰዎች የሰው ልጆች እንደኔና እንደናንተ ጨርሰውኑ ሰምተውት አያውቁ። ምን እንደሆነም ሰምተውት አያውቁ። አንደኛ። ሁለተኛ ደግሞ የሚገርማችሁ ነገር የሰሙ ደግሞ አሉ። ሰምተውታል፣ ግን ማስተዋል አልፈለጉም፣ አላወቁትም፣ ወይም ማለትም አልተረዱትም። ምንም አይነት ግንዛቤ ከዚህ የሰው ቋንቋ የሰው ዕውቀት ሊደርስበት የማይችል እግዚአብሔር በልጁ በኩል አድርጎ ወደ ሰው ልጆች የለቀቀውን ነገር ሊያውቁት አልቻሉም፣ ሊረዱት አልቻሉም። ይሄ ደግሞ ከማስተዋል ባለጠግነት መጉደል ስለሆነ እጅግ ያሳዝናል። በሶስተኛ ደረጃ ደግሞ እኔና እናንተ ሰማን፣ ተቀበልን። መቀበል ብቻ አይደለም፣ የራሳችን አደረግን። የራሳችን ብቻ ሲሆን የግል ንብረታችን አደረግነው። ክብር ሁሉ ለገናናው ለልዑል እግዚአብሔር ይሄንን ላደረገልን በልጁ ላደረገልን ይሁን ወገኖቼ ሆይ። የራሳችን አደረግነው። እግዚአብሔር ይመስገን። እንዲህ ማለት እኮ ልንጠይቅ እንችላለን፣ እንዲህ ልንል እንችላለን። ዓለም ሳይፈጠር እንዴት አይነት ነገር ነው? ዘፍጥረት ምዕራፍ 1 እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ የሚለው ሳይጻፍ ሳይኖር
ከዘፍጥረት ምዕራፍ 1 በፊት መቼ ሰማዩ ሳይኖር ምድሩን ሳይፈጥረው እግዚአብሔር ዓለም ሳይፈጠር ዩኒቨርሱ ሁሉ ሳይኖር ወገኖቼ ሆይ ወሰነን የሚለው ቃል ወገኖቼ ሆይ በጣም የሚደንቅ ጥልቅ ሚስጥር አለበት። ወሰነን የሚለውን ቃላት የሰው ቋንቋ ሊገልጠው አይችልም። የሰው ቋንቋ ሊገልጠው አይችልም ብቻ አይደለም። ወሰነን ዓለም ሳይፈጠር ከዘላለም በፊት ወሰነን በሰው ቋንቋ መነገር አይቻልም። ይሄንን መናገር የሚችል አንድ የሰራዊት ጌታ ልዑል እግዚአብሔር ብቻ ነው። ማንም ልንረዳውም ብለን ብንል አንችለው። ለምን ካላችሁኝ ቋንቋው መለኮታዊና አምላካዊ የሆነ ቋንቋ ነው። ታዲያ ምን ያህል የተባረክነን ወገኖች ሆይ እንድናስተውል እኔም እናንተም እንድናስተውል እግዚአብሔር ይርዳን። ከዘላለም በፊት ወሰነን የሚለው ቃል ሰማይና ምድር ዓለማት ሳይሰሩ ወሰነ እግዚአብሔር። ይሄንን ንግግር መናገር የሚችለው እግዚአብሔር ነው። የሚያውቀውም እግዚአብሔር ነው። የሚረዳውም እግዚአብሔር ነው። እኛ ግን እናየዋለን። ስለዚህ እኛ አንድ ነገር ብቻ እንላለን፣ ምን ያህል ነው የወደደን። ይኸው በዚህ ልክ እግዚአብሔር ያደረገልን ነገር ቢያንስ የተረዳነውንና የገባንን ያክል ነው። ጥልቅ ሆኖ ገብቶ ለዚህ ለካ እንዲህ ያለው እንዲህ ማለት ነው የሚባል ነገር ውስጥ እኔም አልዳፈርም፣ እናንተም ወገኖቼ ልትዳፈሩ አትችሉም፣ እርግጠኛ ነኝ። ግን አንድ ነገር እናረጋለን። ምን እናረጋለን መሰላችሁ? እግዚአብሔር ይሄንን በሚያክል በረከት ባርኮናል። ስለዚህ እግዚአብሔርን ለማመስገን ሳይሆን አለማመስገን አንችልም። ይሄንን ነገር ስንመለከት አመስግን ተብለን አይደለም። አለማመስገን እንዴት እንችላለን? እስቲ ንገሩኝ። የብዙዎቻችን ችግር ምን እንደሆነ ታውቃላችሁ? የብዙዎቻችን ችግር መለመን እናቅበታለን፣ ትንሽ ማመስገን ግን አናቅበትም። ያውም እኮ ወደዚህ ደርሰን አይደለም፣ ወደዚህ ደረጃ እኮ ደርሰን አይደለም። አረ እንደው በጥቃቅን ነገር በየዕለቱ በሚሆንልን ነገር እንግዲህ ይሄ ሁሉ የሆነበት ምክንያት ምንድነው ካላችሁ የእግዚአብሔር ልጆች ስለሆነን፣ በቃ ልጆቹ ስለሆነን። ይሄ የኔ ገንዘቤ ነው ብቻ አይደለም። ይኸውላችሁ ስንረዳ የግል ሀብቴ ነው ብለን ካልን ማመስገን የሚባለውን ቋንቋ ተሰብከን ተነግሮን ተጎትጉተን ተነግረን ነው አለማመስገን አንችልም። እግዚአብሔር አምላክ ሁላችንም ይርዳን። ይሄ መላውን ዩኒቨርሱን የፈጠረው እኮ ነው ይሄን ነገር የሚናገረው። ይሄ ከሰው አእምሮ በላይ ነው። ይሄ በክርስቶስ የተሰጠን እጅግ አስደናቂ ተስፋ ቃል ነው። እግዚአብሔር አምላክ ይርዳን። እያንዳንዱ የእግዚአብሔር ልጅ ሁላችሁ በጌታ በኢየሱስ ክርስቶስ አምናችሁ የዳናችሁ እጃችሁን አሳዩት ለእግዚአብሔር። ኤፌሶን ምዕራፍ 1 ከቁጥር 1 እስከ 7 ቅድም ያነበብ ነው። ለኔ ነው የሚል ሰው ማን ነው? ሲነገሩኝ እንዲህ ይፈልጋል እግዚአብሔር። ለኔ ነው። እሺ ለኔ ነው ብቻ አይደለም የኔ ነው የሚል ሰውስ ደግሞ እግዚአብሔር ይመስገን። ክብር እንስጠው እስቲ ደስ ብለው ወገኖች። አያችሁ እዚሁ ቅድም አላነበብኩትም። እዚሁ ኤፌሶን ምዕራፍ 1 ቁጥር 13 ላይ አንድ ቃል አለ። በመንፈስ ቅዱስ ታተማችሁ እሱም የርስታችሁ መያዣ ነው የሚል ቃል አለ አይደለም? ያ ቃል ምን ማለት መሰላችሁ?
እነኚህ በረከቶች ሁሉ እርግጠኛ ናቸው። አንድ ነገር ማህተም ይደረጋል። ምንድነው? ቆይ አንዳንድ ቦታ መቼስ ብዙዎቻችሁ ትሄዳላችሁ፣ እርግጠኛ ነኝ። እኔም ሄጃለሁ አይቻለሁ። እና ይጻፋል፣ የሚጽፉ ሰዎች ይጽፋሉ። ከዛ በኋላ ነገሩ ይመረመራል፣ ይታያል። መጨረሻ ላይ ትልልቅ ነገር ተዘግቶ ማህተም ያለበት የያዙ ሰዎች ለብቻ የሚቀመጡ አሉ። እነኚህ ሰዎች በጣም አደራ ያለባቸው፣ ኃላፊነት ሲሰጣቸው ትንሽ ሲሪየስ ነገር ይመስለኛል። ያ ሁሉ ጽሁፍ፣ ያ ሁሉ የተነገረ ነገር እዛ ላይ ምናልባት ያዛ ላይ ያለው ነገር የ50 ሚሊዮን ብር ነገር፣ የ100 ሚሊዮን ብር፣ የ500 ሚሊዮን ብር ነገር ሊሆን ይችላል። እና ደግሞ የ150 ብርም ጉዳይ ሊሆን ይችላል። እሱ አይደለም ቁም ነገሩ። ያ ገለጥ ይደረግና እንደዚህ ራስ ይደረጋል። ራስ ነው ግጥም ካለ በኋላ በአገሪቱ ከፍተኛ የፍርድ ስርዓት ውስጥ ሙሉ ለሙሉ ተፈጻሚነት አለው። ያ ማህተም ስላለበት። ማህተሙ ምንድነው? የዛ አገር የኢትዮጵያ መንግስት ህገ መንግስት ያስቀመጠውና በትክክል ይሄ ነገር የተረጋገጠ ለመሆኑ ፍርድ ቤቱ የሚቀበለው ነገር ነው። አስተውላችሁ እንዴ? እስቲ ሄዳችሁ ማህተሙን አልመጣችም አሉ ሲባል ለብቻው ነው አልመጣም ነው። ወረቀቱን ይዘህ ትወርዳታለህ፣ ትወጣለህ። ዋናው ነገር የተጻፈው የቃላት ማማር መብዛት፣ ዋናው ትልቁ ነገር። እስቲ ግጥም የጠበቃችሁ ነው ያስተረጋችሁ። እስቲ እጃችሁን አሳዩ። ማን ይቀራል እዚህ ውስጥ ብላችሁ ነው ግጥም ያስተረጋችሁ? ይኸውላችሁ ይሄ የተናገረን ነገር ሁሉ ኤፌሶን ምዕራፍ 1 ከ1 እስከ 7 ያለው ነገር ሁሉ ግጥም ሲያደርግልን ቁጥር 13 ላይ በመንፈስ ቅዱስ ታተመ። በቃ ለክብር አይገባውም ወይ ታዲያ? ታተመ ወገኖቼ ወይ ታተመ። ቃላት ሁሉ ሊገልጠው አይችልም ወገኖቼ ወይ። አዎ ዓለማት ከመፈጠሩ በፊት እስቲ ያስቡት። ዓለማት ሳይፈጠሩ ለእግዚአብሔር ልጅነት ከመታጨት በላይ ትልቅ ነገር የሚያቅሰው ካለ ቢነግረኝ ደስ ይለኛል። እንደው ምናልባት ከተገኘ እንደው ሊገኝ እኮ ይችላል። አንዳንዴ አለ ዓለም ሳይፈጠር የእግዚአብሔር ልጅ ለመሆን ከመታጨት በላይ ምን ታላቅ ምን ምስጋና ወገኖቼ ሆይ። ቤታችን ገብተን እኮ ሁሉ ብዙዎቻችን እኮ ምን ብለን እንኳን እንደምናመሰግን አናቅም። ብናመሰግን ሰሞኑን አንዳንድ በሆነልን ነገርና እግዚአብሔር ይመስገን በሱም ስላመሰግንን እጅግ ልንደነቅ እጅግ ልንገረም ብቻችንን ሊያነጋግረን የሚገባ ነገር ግን ዓለም ሳይፈጠር በዘለዓለሙ አሐዱ ሥሉስ ዕውቀት ውስጥ ለእግዚአብሔር ልጅ ለመሆን ታጭተሃል ከመባል በላይ ምን አይነት ወገኖቼ ሆይ ትልቅና አስገራሚና ከአእምሮአችን በላይ የሆነ ጠዋት ማታ እያስብነው ልንደነቅ የሚገባ ነገር አለ። ኧረ አሁንም ክብር ለኢየሱስ ክርስቶስ ይሁን። ይሄ ሁሉ መቼ ሆነ ካላችሁኝ በቀራንዮ መስቀል ላይ በፈሰሰው ደም ማለት ኢየሱስ ክርስቶስ ደሙ ሲያፈስ ያልሆነልን ነገር ሊሆንልን እኮ ያለ ነገር እኮ አይደለም ያለው። ያልሆነልን እኮ ነገር የለም። እንዳናውቀው ግን ወገኖቼ ሆይ ይሄ ዕውቀት እንዳይኖረን፣ ይሄ መረዳት እንዳይኖረን፣ በዚህ ግንዛቤ ኖሮን እግዚአብሔር ሆይ ብለን ሲገባን ታውቃላችሁ። አንዳንድ ነገር እግዚአብሔር እንዴት እንደሚያደርግ በመጽሐፍ ቅዱስ ላይም በብዙ ነገር ስትመለከቱ በዘመናችንም በቤተ ክርስቲያን ታሪክም በጣም የምንነዛነዘውን ነገር በጣም የምንፈልገውን ነገር እንዳለ ሙሉ ለሙሉ ንክች ሳያደርጋት እኛ ለዛ ነገር ያለንን አመለካከት እኛን ሲለውጠን በዚህ ነገር ነበር የምነዘንዝህ እስከምንለው የሚያደርግ እግዚአብሔር የተባረከ ይሁን። እኛን ከዛ ነገር ከነገሩ ከምንጓጓው መቼ ነው የሰው ሁሉ ጥያቄ? ለምን ሰው ሁሉ መቼ ሰው ሁሉ ሁሉን ጠቅልሎ በእጁ ላይ ያዘገየተን ለምን መቼ እንዴት እግዚአብሔር እኛን ህይወታችንን ከፍ ሲያደርገው ነገሩን ስንመለከት ሁሉ ለምንንም መቼም እንዴትንም ጥለነው እንጥለዋለን። እንደዚህ እኮ ነው የሆነው ወገኖቼ ሆይ። ሰውየው እኮ 20 ዓመት ሙሉ ወገኖቼ ሆይ ራሔልዬን
መቼ ነው ማቅፋት? መቼ ነው ምተኛው እያለ ሲጓጓ እንደ ጓጓ 7 ዓመት በቃ አቀፍኳት ሲል አታቅፋትም። ታላቋን ታቀፋት። ወይኔ አለ ሊያን አሳቀፈው። ወንድ ቀጠለና እንደገና 14 ዓመት እንደገና መከራውን አይቶ አገኛት። መጨረሻ ላይ ሁሉም እኮ አሉ። በረከት ራሔልዬ፣ በረከት አህያ፣ ጥጃ፣ ላም፣ በሬ፣ ጥርጉዟ፣ የምታጠባዋ ልጆቹ፣ አህዮቹ፣ እንስሶቹ፣ ያ ሁሉ ሴቶች አገልጋዮች፣ ወንድ አገልጋይ። በትሬን ብቻ ይዤ ይችን ዮርዳኖስን ተሻገርኩ፣ አሁን ግን የ2 ክፍል ሰራዊት ሆኛለሁ ብሎ ካለ በኋላ ደስ ብሎት በበረከት ተጥልቀው ሲመጣ ወገኖቼ ሆይ ይሄ ሁሉ ግን የልብ ረፍት አልሰጠውም። አይ አለ እስቲ ሁላችሁም ተሻገሩልኝ ይሄን ወንዝ እስቲ ምንድነው ሚስጥሩ ብሎ ቀረና አሁን የመጨረሻው ወደ በረከት ጫፍ ደረሰ። እስኪ ነጋ ድረስም አንድ ሰው ይታገለው ነበር። እንዳላሸነፈው ባየ ጊዜ አሁን ሊነጋ አቀላልቷልና ልቀቀኝ፣ ካልባረከኝ አልለቅህም። ራሔልዬም አይደለችም፣ በግም አይደለም፣ ፍየልም አይደለም፣ ሽንጡም አይደለም፣ ፎቁም አይደለም፣ ቤቱም አይደለም፣ ንብረቱም አይደለም። አሁን እግዚአብሔርን ፊት ለፊት አየው። በቃ ሰውነቴም ድና ቀረች። ሁሉም አለ። ከሁሉም ካለው ነገር በላይ አርጎ አእምሮአችንን ከፍ አርጎ የሚባርክ እግዚአብሔር በቃ አላሆነ። እግዚአብሔርን ፊት ለፊት አየሁት። አሁን ገና እውነተኛው በረከት በጉልበቴ ያገኘሁት በረከት በአእምሮዬ ጥበብ በብልጠቴ በራሴ አካሄድ በማታለል አይደለም። አሁን ከእውነተኛው በረከት ጋር አገናኘው። እውነተኛው በረከት ወገኖቼ ሆይ በክርስቶስ ኢየሱስ ሞትና ትንሣኤ እግዚአብሔር ዓለም ሳይፈጠር ልጆቹ እንድንሆን ካደረገን በረከት በላይ ምን በረከት አለ? ክብር ለኢየሱስ ክርስቶስ ይሁን። ሐዋርያው ጳውሎስ ቢገርመው እኮ ኤፌሶን ምዕራፍ 8 ላይ ቁጥር 32 ላይ እኔ ልጁን ሰጥቶ የለም ወይ? ሌላውን ታዲያ እንዴት ትጠራጠራለህ? ከልጁ የሚበልጥ ነገር አለ? ልጁ ማን ነው? የሰማይና የምድር ጌታ ነዋ። ዓለማትን ሁሉ የፈጠረ ነዋ። ሁሉም በስልጣኑ ቃል ደግፎ ያቆመ ነዋ። ሁሉን አባቱ ጠቅልሎ እግሩ ስር ያስገዛለት ነዋ። እሱ የነገስታት ንጉስ ነዋ። የጌታዎች ጌታ ቤተ ክርስቲያን ራስ ነዋ። እሱን ሰጠህ፣ እሱን ሰጠሽ። እንዲያው ከእግዚአብሔር ጋር የምንጣለው በእንዲያው ነው። ሌላውን እንዲያው ባለው ነገር ላይ እንዲያው አጣልቶ የሰውን ልጅ ክርስቲያኑን በሙሉ ወገኖቼ ሆይ ታዲያ ምን እናርግ? እግዚአብሔር ስጦታዎቹን እንደው ዝናብ በላያችን ላይ አዝንቦ ባረከን። ምንድነው ከኛ የሚፈልገው? የአንደበታችንን ፍሬ የቃላታችንን ፍሬ ምን እንድንል? እግዚአብሔር ሆይ ዓለም ሳይፈጠር ወሰንክ ልጅህ እንድሆን አጨኸኝ፣ ከዘላለም በፊት ጌታዬ ልጅህ አደረከኝ። እንግዲያውስ የሚል የምስጋና ፍሬ ምን የአንደበታችንን ቃላት ከኛ ይፈልጋል። እሱስ ወሰን በሌለው ቋንቋ ሊገልጠው በማይችለው በረከት እንደ ዝናብ ላያችን ላይ ወረደ። እሱ በመባረክ ይታያል። እኛ ደግሞ የአንደበት እኮ ምስጋና ነው ያቃተን። እግዚአብሔር አምላክ ይርዳን ወገኖች ሆይ በረከቱን ሲያዘንብልን አያችሁ። አንዳንድ ጊዜ ምን ይፈልጋል እግዚአብሔር? ልባችን ለምስጋና እንዲነሳ በፍቅሩ ልባችንን ይነካና ያነሳሰዋል። አንዳንድ ቀን አይታችኋል፣ ራሳችሁ አጋጥሟችሁ ሊሆን ይችላል። ዝም ብላችሁ ጌታዬ ተመስገን፣ ምንም እኮ ነገር የለም፣ ምንም የሆነ ነገር የለም። የለመንሽውም ጸሎትሽም መልስ አልተመለሰም፣ የጠየቀውም አልመጣም፣ ግን ታመሰግናለህ። ምንድነው እሱ? እግዚአብሔር እኮ ልባችንን በፍቅሩ አለስልሶት ነው ምን እንድንሆን እንድናመሰግነው። ምን ይፈልጋል? ምስጋናን የሚሰዋ እሱ ያከብረኛል። ከከበረልን እግዚአብሔር በምን ትከብራለህ? ስታመሰግኑኝ እግዚአብሔር አምላክ ይክብርልን። አሜን ወገኖች ሆይ ይንገስልን። አሁንም እንዳናመሰግን በስውር የተጫነን የክፉ ረቂቅ አጀንዳ ከአእምሮአችን ላይ በኢየሱስ ስም የተቃጠለ ይሁን። ልታመሰግን ስትል ይቆጥርልሃል። ይሄ መቼ ሆነ? ይሄስ ያኛውስ? መድኃኒት እየወሰድሽ አይደለም?
መድኃኒት እየወሰድክ አይደለም? ታዲያስ አሁን መቼ ፈወሰህ? ይሄን ለምነው የለም ይሄ መቼ ሆነ? ይኸው ልታመሰግን እግዚአብሔር እየጠበቀን ልባችንን አክብዶ በጠዋትና በማታ የማጉረምረም ፍላጻ ወደ እግዚአብሔር እየወረወርን አቤት የእግዚአብሔር የትከሻ ስፋት፣ አቤት የእግዚአብሔር የምህረት ባለጠግነት። ወገኖቼ ሆይ ከዘላለም ሞት ፍርድ አስመልጦ በልጁ ክቡር ደም አጥቦ ልጆቹ አድርጎን፣ ልጆቹ ማድረግ ብቻ አይደለም ከዘላለም በፊት ወስኖን ወደ ግዛቱ አስገብቶን ስማችንን በሕይወት መጽሐፍ ላይ ጽፎ የነገርኳችሁን ነገር ማህተም አድርጌበታለሁ ብሎ በመንፈሱ አትሞን ለአንድ ቀን አይደለም አንድ ሳምንት ሙሉ አንድ ወር ሙሉ ሳናመሰግነው እንከርማለን። እግዚአብሔር ግን አንድ ነገር ልንገራችሁ፣ በቀን ምስጋና ይፈልጋል። እንዳናመሰግን 24 ሰዓት ሐሳባችንን የሚበጠብጥ ኃይል አለ። እሳት ከሰማይ ወርዳ ትብላው። ሐሳባችንን የሚረብሽ የጨለማ ኃይል አለ። ምክንያቱም ታውቃላችሁ አንድ ነገር፣ በምስጋና ውስጥ ለምንድን ነው ፈውስ ያለው? ዝም ብሎ ሲመሰገን እኮ አጋንንቶች መቆም አይችሉም። ዝም ብሎ እኮ እግዚአብሔር ከፍ ሲል እኮ የጨለማው ግራውንድ እኮ መፍረስ ይጀምራል። ዝም ብለን ስናመሰግን የምናመሰግነው እኮ ወገኖቼ ሆይ ቆጥረን የማንዘልቀው ያልሰጠን ያላደረገልን ነገር የለም። ከሁሉ በላይ ዓለም ሳይፈጠር ልጆቹ አድርጎን የለም እንዴ? በረከቱን እያዘነበ ሰላሙን እያዘነበ እርግጠኛ ሆኜ ልንገራችሁ፣ እዚህ ውስጥ ላላችሁ ሁሉ አይደለም ለእናንተ ብቻ አይደለም እዚህ ጋር ቆሞ አሁን የሚናገረው ሰው እዚህ ውስጥም ያላችሁ እግዚአብሔር በምድር ላይ ያለውን የዘመናችንን ቁጥር የቀጠለልን ሰዎች ነን። አዎ የምትሉ እጃችሁን አሳዩኝ። በቃ ታዲያ እድሜያችንን ከቀጠለ አይበቃም እንዴ ወገኖች? አይበቃም? እስቲ እንደዚህ በሉ ከኔ ጋራ፣ የጠራኝ በሉ፣ የባረከኝ የተባረከ ይሁን። የጠራኝ በመንፈሱ ያተመኝ ምህረቱን ያገነነልኝ ሳጠፋ የሚምረኝ ስቆሽሽ የሚያጥበኝ የሚታገሰኝ የቻለኝ ዕለት የሚያጥበኝ ልጁ ያደረገኝ የባረከኝ በዘላለም በረከት የባረከኝ እግዚአብሔር ይባረክ። እግዚአብሔር ሆይ ተባረክ። እግዚአብሔር ሆይ ተባረክ። ይሄንን ቃል ስታነቡ ኤፌሶን ላይ ያለውን ቃል ስታነቡ ሐዋርያው ጳውሎስ እየተገረመ ነው የሚጽፈው። ምን ይላል? የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ የሚለው እኛ ቃላን ነው የምናያት። እሱ ግን እየተደነቀ፣ ምክንያቱም ይሄንን ሚስጥር ከሰማይ እግዚአብሔር ለሱ አፈሰሰለት። ሲፈስለት ዓለም ሳይፈጠር ከዘላለም በፊት ምን አረከኝ? ወሰንኩኝ። ምን ለመሆን? ልጆቼ ልትሆኑ ሰማይና ምድር ሳይሰሩ ተራሮች ሳይሰሩ ሳይወለዱ ሳይሰሩ እያስገረመው ሐዋርያው ጳውሎስ እንደዚህ ይመስለኛል በመስጋና እየተፈለቀለቀ። ምክንያቱም ለዚህ እኮ ነው ይሄ ነገር ስለገባው እኮ ነው በእስር ቤት በብርድ በርኖሱን አንጣልኝ ብራናውን ይዘህልኝ እያለ በሁሉ አመስግኑ፣ ሳታቋርጡ አመስግኑ በነገሩ የሚለው እኮ እሱ። እኛ ለማመስገን ከሁኔታዎች እንነሳለን። እሱ ግን ከዘላለም በፊት በተደረገው መረዳት ውስጥ ሆኖ እግዚአብሔርን ያመሰግነዋል። ይባረክ፣ አሁንም ለዘላለም የተመሰገነ ይሁን። ይባረክ በሉ እስቲ አንድ ጊዜ ባካችሁ። እግዚአብሔር ይባረክ በሉ። ስሙ የተመሰገነ ይሁን። ስሙ ከፍ ያለ ይሁን። ልጁን የሰጠን በልጁ ሞት ከዘላለም ሞት ፍርድ ያዳነን ኢየሱስ ይባረክ። በጣም ሰሞኑን የደነገጥኩበትን ነገር አለ ወገኖች ሆይ፣ ይኸውላችሁ
የበረከታችንን ምንጭ ስናውቀው ከአደጋ እንጠበቃለን። ከምን አይነት አደጋ መሰላችሁ? አንዳንድ ነገሮች በላይ ሲሆኑልን፣ አንዳንድ ነገሮች መከናወን ሲጀምሩ ወደ ሰው ወደ ራሳችን እግዚአብሔር የሰጠኝ አይምሮ ወደሚል ነገር ውስጥ ገብተን በትዕቢትና በመታበይ አደጋ ውስጥ እንዳንገባ የበረከታችንን ምንጭ ማወቁ እጅግ በጣም ጠቃሚ ነገር ነው ወገኖች ሆይ። ምክንያቱ ለምን መሰላችሁ? ምንጩን ስናውቀው ትዕቢት ውስጣችን አይመጣም። ቶሎ ብለን ምስጋናውን ቶሎ ብለን ወደ ልዑል እግዚአብሔር እናመጣለን። እግዚአብሔርም ደግሞ ያግዘናል። አዎ አያችሁ፣ ጌታችን አንድ መድኃኒታችን የዘላለሙ ጌታ ኢየሱስ ክርስቶስን የሕይወታችን አዳኝ አርገን የተቀበልንባት ዕለት የመጨረሻውን በረከት ተባርከናል። ማንም ክርስቲያን ኢየሱስ ክርስቶስን የሕይወት ጌታ ያረክለታ ተባርከሃል ብትሉት ኧረ እኔ ብዙ ነገር የሚያስፈልገኝ አለ ምን ሆነሃል የሚሉ ግን አንድ ቀን ይሄ ብርሃን ሲበራልን፣ አንድ ቀን ይሄ ዕውቀት ወደኛ አእምሮ ልብ ውስጥ ሲመጣ ወገኖቼ ሆይ የዛን ቀን በረከት ሰጪውን አውቀን ለማመስገንና የተባረክን መሆናችንን ይኸው ወገኖቼ ሆይ ደህንነት ውስጥ ትልቅ ፓኬጅ አለ። ይኸው ጌታን ስንቀበል አብሮ የሚገቡ መዓት ነገሮች አሉ። ሰላም ገብቷል፣ ደስታ ገብቷል፣ ፍቅር ገብቷል፣ የዋህነት ገብቷል። ሰዎች እኮ ለዚህ ነው ፊታቸውን ያዩና ክርስቲያንን እሷ ጽዳት ነው የምትሰራው፣ ምንድነው እሱ እንደዚህ የሚያረጋት? ህይወታችን ሰው ይጠራል ወይ ሰው ይመልሳል? ቁጭ አርከ አንደበታችን አይደለም። በጌታ በኢየሱስ ክርስቶስ አምነው ያልዳኑ ሰዎች እያንዳንዳችን እንቅስቃሴያችንን አካሄዳችንን የምናደርገውን ነገር የሚያሳያቸው አለ። አየው ሊያስቀር ወገኖቼ ሆይ ይሄ ጌታ እንዲህ ፍልቅልቅ ያደረጋት በጌታ በኢየሱስ ክርስቶስ አምና ስትድን ህይወቷ በክርስቶስ ብርሃን ሲሞላ ፊቷም በራ። ስለዚህ ምን ሆነ ማለት ነው ወገኖቼ ሆይ እግዚአብሔር አምላክ በእኛ ምክንያት ሰዎች ይመጣሉ ወደ ጌታ። ክብር ሁሉ ለገናናው ስሙ ይሁን። እግዚአብሔር ይመስገን። ኢየሱስ ክርስቶስን እንደ ግል አዳኝ ስንቀበል አያችሁ ወገኖቼ ሆይ ወደ ቤተ ክርስቲያን ስንመጣ ብዙዎቻችን እንዴት ነው የምንመጣው? ስንመጣ ገባና መጣና ታዲያ ምንድነው እሱ ቁጭ ያልና እንዴት ነው? ስንቶቻችንን እግዚአብሔርን ከልባችን በሆነ አምልኮ መዓዛ ወደ አንዳንዶቻችን ሌላ ነገር ነው የምናየው። ልናወራ እንችላለን። ይቅርታ ቴክስት የሚያደርጉ ሰዎች አሉ። አምልኮ ሰዓት ላይ የተለያየ የቴክስታቸውን መልስ የሚሰጡ ሰዎች አሉ ቁጭ ብለው። ምክንያቱም ወገኖች ለምን እንደሆነ ታውቃላችሁ? ስርዓታዊ ክንውን ነው እንጂ የሚያደርጉት እግዚአብሔርን እያመልኩ አይደለም። ልንገራችሁ አንድ ነገር። ይኸው ወደ ቤተ ክርስቲያን መተን ስንቀመጥ በሳምንት አንድ ቀን ትሉ ከማይሞትበት የገሃነመ እሳት ፍርድ ያዳነንን ጌታ አመሰግንሃለሁ ጌታዬ ልንለው እኮ ነው የምንመጣው። ይሄም ማለት ካቃተንማ ደህንነታችን ሚስጥር አልገባንም። በአንድ ቀን ሜል አኩርፈን ከጌታ ጋር ከቤቱ ልንወጣ እንችላለን። አያችሁ፣ ጸሎታችንም ማነብነብ አይደለም። የሞተውና የተነሳውን ያዳነንን ጌታ እንዴት እንደምናመልከው እንደምንሰግድለት በተገቢው ሁኔታ ጸሎታችንም በመረዳትና በእውቀት ቢሆን መልካም ነው። ዝም ብለን የሆነ ስርዓት ፈጽመን እንዳንመለስ እግዚአብሔር አምላክ ሁላችንም ይርዳን። አሜን። አዎ እውነተኛ የምስጋና ቃል እግዚአብሔር ከእያንዳንዳችን አንደበት ይፈልጋል። እውነተኛ ለምን መሰላችሁ? ያለመደን ሰው ስትነግሩት ብትውሉ ስትነግሩት ብታድሩ ምንም አይመስለው እና ታዲያ ምን አድርግ ነው የምትለኝ? እምልህ የእውነት እግዚአብሔር አምላክህን አመስግነዋ።
ለአስራ ምናምን ደቂቃ ሞቶ ገሃነምን አሳይቶት የተመለሰ አንድ ሰው እዛ ቦታ ላይ አንድ የሚያውቀውን ሰው አየ። የሚያውቀው ሰው ጌታን የማያውቅ ሰው ነው። ያ እዛ ውስጥ ያለው ጌታን የማያውቅ ሰው ነው እና ሞተ። ያው በጣም ክፉ ሰው ነበረና ሞቶ እዛ ውስጥ አየው እና ምን አለ ሲናገር እሳቱ ቋንቋ የማይገልጠው ለምንድነው እሱ መለኮት ከሰማይ ሰማያት የወረደው? ለምንድነው ከድንግል ማርያም የተወለደው? ያንን ቦታ ስለሚያውቀው ያንን ቦታ እግዚአብሔር ለሰው አልሰራውም። ለሰይጣን፣ ለዲያብሎስ፣ ለአጋንንቶች ነው። ሰው ግን ባለመታዘዝ እግዚአብሔርን እሺ ባለ ማለት የመንግስተ ሰማይ ሳይሆን የሲኦል መንገደኛ ወደ ጉድጓዱ ሲሆንበት እግዚአብሔር አብርሃም እንደማያድን ዳዊት እንደማያድን ሰው ሊያድን እንደማይችል ስለሚያውቅ ምን ይሻላል? በቅዱሱ ሥላሴ ማህበር እኔ ልሂድ አለ ኢየሱስ። አባቱ ልጄ ትሄዳለህ አለው። አዎ አለ። ስለዚህ የቦታውን አስከፊነት የምታውቁት መለኮትን ሰው አድርጎታል። ላዳነን ጌታ ክብር ይሁን። ወገኖቼ ሆይ ያስተማረኝ እግዚአብሔር አመስግኘው እንደማላውቅ ምንድነው ያላመሰገንኩበት ምክንያት? የተደረገልኝ እንደሚገባ አለማወቅ። እስቲ አንደኛ ቆሮንቶስ ምዕራፍ 15 ላይ አውጡ። እግዚአብሔር ይባርካችሁ። ከቁጥር 51 እና 52 አንድ ላይ ናቸው። አንድ ላይ ነው የማነበው። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋም። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅስፈት ዓይን እንለወጣለን። መለከት ይነፋልና ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህ የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን ይህ የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመንሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት የት አለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ወገኖቼ ሆይ አረ ስለ እግዚአብሔር አረ መጽሐፍ ቅዱሳችንን እናንብበው ወገኖቼ ሆይ። ታዲያ ምን ማለት ነው? የሥጋ ሞት አይፈራም ማለት ነው። በዚህ አባባል ለምን? እንቅልፍ ነው። የሥጋ ሞት አይፈራም ብዬ መስበክ የምችለው ይሄንን ቃል እግዚአብሔር በልጅነቴ ወገኖቼ ሆይ አንዳንድ ምስጢራትን ስላሳየኝ ነው። የሥጋ ሞት አይፈራም። ለማ በጌታ በኢየሱስ ክርስቶስ አምነህ ድነሃል፣ አምነሽ ድነሻል። ከዘላለም ሞት ፍርድ እንዳመለጥሽ ሕያው ቅዱስ ቃሉ ገልጦ አሳይቶ በመንፈስ ቅዱስ ታትመህ የእግዚአብሔርን ልጅነት አግኝተሃል። እንግዲያውስ የሥጋ ሞት አይፈራም። ለምን አይፈራም? መፍራት የማይገባን ለምንድን ነው? እሱ እንቅልፍ ነው። እህትሽ ስትተኛ እቤት ወይ ወንድም ወይ አባት ሲተኛ መተህ እንደተኙ አይተህ ወይኔ ምን ነው ተኝቷል እኮ የሚል ሰው አለ? ለምን ተኝቶ ነው አይደለም?
ምን ስለሚሆን መጽሐፍ ቅዱስ አባቶቻችን እንደዚህ ነው የሚሉት። በጌታ ውስጥ ያለ ትክክለኛ ክርስቲያን አንቀላፋ ሞተ የሚለው በሁለተኛው ሞት የማይጎዳውን የተጎዳ በሁለተኛው ሞት ይኸው በሁለተኛው ሞት የማይጎዱ ባለፈው ጊዜ ይህን ነገር ነግሬያቸዋለሁ። በጌታ በኢየሱስ ክርስቶስ ያመነ ሰው ሁለት ጊዜ ይወለዳል፣ አንድ ጊዜ ይሞታል። በጌታ በኢየሱስ ክርስቶስ የማያምን ሰው ሁለት ጊዜ አንድ ጊዜ ይወለዳል፣ ሁለት ጊዜ ይሞታል። አንዴ ተወልዶ ሁለት የመሞት ማለት አሁን ተወለደ ኢየሱስ ክርስቶስን ስለማያውቅ የመጀመሪያው ሞት ሞተ። ከዛ በኋላ በነጭ ዙፋን ፍርድ ራዕይ ምዕራፍ 20 እና 19:20 ላይ ያው በሁለተኛው ሞት ሊፈረድበት። ያ ሁለተኛው ሞት ምንድነው? ይኸውላችሁ በጌታ በሕይወት መጽሐፍ ላይ ያልተገኙ ሁሉ ሰይጣን ዓለምን ሁሉ ያሳተው ዲያብሎስ ዘንዶ እባቡ ሐሰተኛው ነብይና ዘንዶ ሐሰተኛው ነብይና ሐሰተኛው ክርስቶስ ወደ እሳቱ ባህር ተጣሉ ይላል። በሕይወት መጽሐፍ ላይ ስሞቻቸው ተጽፎ ያልተገኙ ሁሉ ወደ እሳቱ ባህር ተጣሉ፣ ይኸውም ሁለተኛው ሞት ነው ይለዋል። ሞት የሚለው መጽሐፍ ቅዱስ እሱን ነው። የመጀመሪያው ሁሉም ሰው ይሞታል። እሱ ምን አይነት ሞት ነው? ያላመኑ የሥጋ ሞት ሞቱ፣ ያመንን ደግሞ አንቀላፋን። እኔና እናንተ እንድናንቀላፋና እንድንነሳ ያደረገን ጌታ ቆመን ክብር ይኸው ወገኖቼ ሆይ ሞተው ተመልሰው የመጡ ሰዎች ያዩታል ይሄ ስጋቸውን። ወይኔ እዚህ ውስጥ ልገባ ነው፣ ምን ነው ጌታ ምን አረኩ? ጊዜሽ ገና ነው ይላቸዋል። እንዴት እንደሚያስጠላ ሲገባን እንደዚህ ነው የምንለው። ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሳት ወዴት አለ? የሞት ኃይል ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ኢየሱስ ክርስቶስ ሁሉንም ጠቅሎ ከእግሩ በታች ያስገዛ አንበሳ የናዝሬቱ ኢየሱስ ለምን መሰላችሁ የሥጋ ሞት የምንፈራው? ሕይወታችን ካልተስተካከለ እንፈራለን። በሕይወታችን ላይ ችግር ካለ እንዲህ ሆኖ ድንገት በኋላ ጉድ በሆንስ እንላለን። ግድ የለህም ንስሐ ግባና ሕይወትን አስተካክል። ፈርተህ አታስፈራራ። የሥጋ ሞት እንቅልፍ ነው ያለው። በቃ እግዚአብሔር አምላክ የተመሰገነ ይሁን። ቁጭ በሉ። እግዚአብሔር ይባርካችሁ። አምላኬ ልዑል እግዚአብሔር ሆይ አመሰግናለሁ። የዘላለም አባትና አምላክ እግዚአብሔር ሆይ አመሰግናለሁ። ዛሬ እሁድ ነው። ከሰኞ ጀምሮ በዚህ ባለፈው ሳምንት 7 ቀን ውስጥ እንግዳ ነገር ማለት እማታቂው ነገር ጡትሽ ላይ መጥቷል። ሐሳብ ይዞሻል። ለሰውም ማውራት አልፈለግሽም። አንቺ እጅሽን አሳይኝ ልጄ። ቆይ እስቲ ነይ ወደዚህ ጋር። በዚህ ሳምንት ውስጥ ነው ነግሬሻለሁ። ነይ ወደዚህ ነይ። ነይ። አርብ ነው የጀመረኝ። መቼ ነው የተሰማሽ? አርብ ማታ ነው የጀመረኝ። አርብ ማታ? አዎ። ጡቷን ተቆርጣ የሞተች በዩቲዩብ ሳይ ያኔ በቃ ማታ ታምሜ ነው ያደርኩት። ቆይ ሰምታችሁ አላለችው? እስኪ ሰማችሁ? እጃችሁን አሳዩ። የሰማችሁ ምን አይተሽ? ያ የእሳት አደጋ ማጥፊያ ባለቤቱ ሙታ የሷን ባለቤቷን አቅርበው ልክ በዩቲዩብ እሱን ያየው ነበረ። እሱን ሳይ ነበረ። እሺ። ሀዘን ላይ ሆኖ ማለት ነው። እሺ። ከዛ እሱን ያየው ልክ ማታ አሞኝ አደረ። ማታውኑ? ይኸውልሽ ይሄ ህመም ከስጋሽ ጋር የተያያዘ ሳይሆን ያንን በምታይበት ሰዓት ላይ የመጣ ፍላጻ ነው። ነይ ወደዚህ ጋር
ነይ ወደዚህ ጋር አንቺም እጅሽን እንደዚህ አርጊ በሚያምሽ ቦታ ላይ አርጊ ቆይ ቤት በኩል ነው እሱ በዚህ በኩል ነው 4 ቀን ሆነው 5 ቀን ሆነው እሺ ንገረኝ እስቲ እኔ ልጅ ሐሙስ ማታ ነው ያየሁት እሺ ከዛ አርብ እንደመጠዝጠዝ ነገር አለኝ ከዛ ደግሞ በቃ ልክ አርብ ሙሉ ቀን በጣም አመመኝ ትላንትና በጣም ብሶብኝ ዋለ ከዛ ዛሬ በቃ 3ኛ ቀኑ ነው ይኸውልሽ እናቴ ቀኝሽ እንደዚህ አርጊ እናንተ ደግሞ እባክህን ጌታ ሆይ ምህረት አርግላት በሉ እስቲ በሉ ይኸውልሽ እናቴ ከዚች አሁን አባትሽ ኢየሱስ ክርስቶስ ስሙን እሱ ላይ ያከብረዋል አሁን ተአምራት ይሆንልሻል እንደዚህ አርጊና ይሄን እጅሽን ይኸውልሽ ይኸው በኢየሱስ ስም ብለሽ ያዡ እንዳትለቂው አው ያዥ ዝም ብለሽ አሁን ቀናበይና እኔ ነኝ አሁን የእግዚአብሔር እሳት አባቴ yes እንዴ አባቴ ቅዱስ ስምህ እሳቱ አባቴ እሳቱ አባቴ ክብር ለኢየሱስ ስጡት እስቲ አንድ ጊዜ ደግፋት አሁን ኃይለኛ ነገር ነው ለዋላ ያለፈው ደግፋት አዎ አባቴ አመሰግናለሁ ውዳሴ ቅዳሴ የኔ ጌታ ስግደትም ላንተ ነው የእግዚአብሔር እሳት የፈውስ እሳት አባቴ እሰይ የኔ ጌታ መንፈስ ቅዱስ እሰይ የኔ ጌታ ልጄ ይኸውልሽ ልብ በይና ስሚኝ ይኸውልሽ እሰይ ጌታ መንፈስ ቅዱስ ይኸው አጥንትሽ ጅማ ይሄን ብቻ አይደለም ሰውነትሽ ላይ ሁሉ ነው እሳቱ ያለፈው አሁን ንኪው በእጅሽ እንደዚህ አርጊና አስገቢ በደንብ አስገቢና አዎ ንኪው በደንብ አርጊ ያዝ ያርግሽ አሁን ንገሪ እስቲ ምንም ነገር የእግዚአብሔር እሳት ሰየነ ጌታ ከምታዩት ከምትሰሙት ነገር ተጠንቀቁ ዛሬ የመጣሁት ማለት ነው ከመስቀል ፍላወር ነው የምመጣው ስራ ቦታዬም እዛ ነው እኔ በቃ ቀጥታ ዛሬ እግዚአብሔር ይጠራኛል እፈወሳለሁ ብዬ ነው የመጣሁት ይኸውልሽ አባትሽ እኛ ክብር ለኢየሱስ ክርስቶስ የእምነት ሰው ነች በወር አንዴ በጌታ ራት ብቻ ሰዓት ነበር የምመጣው ግን ዛሬ በቃ ሳምንት መጥቻለሁ በጌታ ራት ቀን መጥቻለሁ ግን ዛሬ ጌታ እንደምፈውሰኝ አምኜ ነው የመጣሁት ዛሬ አልፈኝም